ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን የዕለተ አርብ የማለዳ ስፖርት የመረጃ ሰዓታችንን ዛሬም ይዘን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። ዛሬ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። በተለይ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ዛሬ በስፋት የምናነሳ ነው የሚሆነው። ትልልቆቹ ክለቦች እነ ማንቸስተር ዩናይትድ፣ እነ አርሰናል፣ እነ ማንቸስተር ሲቲ፣ እነ ሊቨርፑል፣ ቸልሲን ጨምሮ ሌሎችም የስፔንና የጀርመን የጣሊያን የፈረንሳይ ክለቦችን ጨምረን በርከት ያሉ ስፖርታዊ ጉዳዮችን ከዝውውር ጉዳዮች ጋር አያይዘንም የምናነሳቸው በጣም በርከት ያሉ ርዕሰ ጉዳዮች ይኖሩናል። እነሱን ሀሳብ አስተያየቶቻችንን እየሰጠናችሁ ከነዛ ውጭ ደግሞ የእናንተን ሀሳብ አስተያየትም እየተቀበልን ወደ እናንተ የዛሬውን ፕሮግራም እናደርሳለን። ሀሳብ አስተያየቶቻችሁን አጋሩን። በተለይ ግን ስምና አድራሻችሁን እየጠቀሳቸው ኮሜንት ቦክስ ላይ አጋሩን። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ፉአድ ባህሩ ፕሮግራሙን እየመራው ቆያለሁ። ይህ አዲስ ስፖርት ነው። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የኢትዮጵያ ፕሪምየር ሊግ ጨዋታዎች ትላንትና ቀጥለው ተደርገዋል። በተለይ የሊጉ መሪ የሆነው ሲዳማ ቡና ባለፉት ጥቂት ሳምንታት ጥሩ የሚባሉ ውጤቶችን ሲያመጣ አልነበረም። ነገር ግን ትላንትና ወደ አሸናፊነቱ የተመለሰበትን ውጤት ነው ማስመዝገብ እየቻለው። ሲዳማ ቡና ትላንትና ወደ አሸናፊነቱ ተመልሷል። በኢትዮጵያ ፕሪምየር ሊግ 33ኛ ሳምንት መርሃ ግብር ሲዳማ ቡና አርባ ምንጭ ከተማን 3-0 በሆነ ውጤት ነው ማሸነፍ የቻለው። የሲዳማ ቡናን የማሸነፊያ ግቦች መስፍን ታፈሰ 2 ጎሎችን ሲያስቆጠር፣ ኤፍሬም ታምራት ደግሞ በራሱ መረብ ላይ ቀሪውን 1 ጎል ማስቆጠር ችሏል። ሲዳማ ቡና ከ3 ተከታታይ ሽንፈት በኋላ ወደ ድል የተመለሰበትን ውጤት ነው ማምጣት የቻለው። በሌላ ጨዋታ አዳማ ከተማ ከወልዋሎ አዲግራት ዩኒቨርሲቲ ጋር 0-0 በሆናቸው ውጤትም ተለያይተዋል። የሊጉን የደረጃ ሰንጠረዥ ስንመለከት ሲዳማ ቡና 58 ነጥቦችን በመሰብሰብ አሁንም የሊጉ መሪነትን አጠናክሮ ቀጥሏል። ወልዋሎ አዲግራት በ40 ነጥቦች 15ኛ ነው። አዳማ ከተማ በ39 ነጥቦች 16ኛ፣ እንዲሁም 29 ነጥቦችን የሰበሰበው አርባ ምንጭ ከተማ ደግሞ 20ኛ ደረጃ ላይ የተቀመጠ ቡድን ነው። ሌላኛው የሀገር ውስጥ መረጃን የምናነሳው ደግሞ ከኢትዮጵያ የ17 ዓመት በታች ብሔራዊ ቡድናችን ጋር የተያዘ ነው። ቀይ ቀበሮቹም ለዓለም ዋንጫ ለማለፍ ከሞዛምቢክ ጋር እንግዲህ መደልደላቸው ይታወሳል። ከሞዛምቢክ ጋር ጨዋታ ያደርጉና ምናልባት እሱን ጨዋታ ማሸነፍ የሚችሉ ከሆነ በቀጥታ ካታር ለምታስተናግደው የታዳጊዎች የዓለም ዋንጫ ለማለፍ ሁሉ ነገር ያጠናቅቃል ተብሎ ይታሰባልና ለዚህ ጨዋታ የረዳው ዘንድም ልምምዱን አጠናክሮ ቀጥሏል። ብሔራዊ ቡድኑ ከፊቱ ላለበት ወሳኝ ፍልሚያም ዝግጅቱን አጠናክሮ እንደቀጠለ ነው ከስፍራው መረጃዎች የደረሱን። በትላንትናው ልምምድ ላይ የፌዴሬሽኑ ፕሬዝዳንት የሆኑት አቶ ኢሳያስ ጅራ እንዲሁ ዋና ስራ አስፈጻሚውም አቶ ባህሩ ጥላሁን ተገኝተው ቡድኑን እንዳበረታቱት ነው የተናገረው። ቡድኑ በጥሩ ስነ ልቦናና እንዲሁ ደግሞ ሁሉም ተጫዋቾች በመልካም ጤንነት ላይ እንደሚገኙ ነው ለማየት እንደተቻለ መረጃዎች እያሳዩ የሚገኙት። ጥሎ ማለፍ ጨዋታው ቅዳሜ ከምሽቱ 1 ሰዓት ላይ ከሞዛምቢክ ብሔራዊ ቡድን ጋር እንደሚደረግ ነው የወጣው መርሃ ግብር የሚያሳየው። ምናልባት ኢትዮጵያ ይህንን ጨዋታ አሸንፋ ወደ ዓለም ዋንጫው የምታመራ ከሆነ ከዚህ ከዓለም ዋንጫ እንግዲህ ካለፈች ምን ታገኛለች የሚለውን ስንመለከት የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ለዓለም ዋንጫ ለማለፍ ከሞዛምቢክ ጋር ነው የሚጫወተው። ኢትዮጵያ ለዓለም ዋንጫ እንግዲህ ካለፈች በውድድሩ የምታገኘው ምድብ ድልድል ይፋ ተደርጓል። በዚህ መሰረትም የኢትዮጵያና የሞዛምቢክ አሸናፊ በምድብ 2 ውስጥ ነው የሚቀላቀለው ከደቡብ ኮሪያ፣ ከኢኳዶር እና ከኒው ካልዶኒያ ከተባለች ጋር የሚደለደል ይሆናል። የ17 ዓመት በታች የዓለም ዋንጫ በሚቀጥለው ዓመት 2019 ላይ ህዳር ወር ላይ በኳታር አዘጋጅነት እንደሚደረግ ነው ይፋ የተደረገውና ምናልባት ኢትዮጵያ ይህንን ውድድር ላይ የምትካፈል ከሆነ ከነዚህ ሀገራት ጋር በምድብ ድልድል ውስጥ እንደምትቀላቀል ነው የተነገረው። መልካሙን ሁሉ ውጤት ለሀገራችን ብሔራዊ ቡድን እንዲሆንም ከወዲሁ እንመኛለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታም እናምራም። አልናስር ትላንትና ሻምፒዮን ሆኗል። ክሪስቲያኖ ሮናልዶም ትላንትና እንግዲህ የሳዑዲ ፕሮ ሊግን ሻምፒዮንነት ለአልናስር ማምጣቱን ትላንትና አረጋግጧል። ባለፉት ዓመታት በተለይ ክሪስቲያኖ ሮናልዶ የሳዑዲ ሊግን ከተቀላቀለ በኋላ በጣም ትልቅ ጥረቶችን አድርጓል። ለአልናስር ትልልቅ ነገሮች እንዲሳኩለት በተለይ ደግሞ እያንዳንዱ በተካፈለባቸው ውድድሮች ላይ በተለይ ባለፉት ጥቂት ዓመታት የዘንድሮን ሳንጨምር እያንዳንዱ የሳዑዲ ፕሮ ሊግ ውድድር ላይ በከፍተኛ ግብ አስቆጣሪነት አጠናቆ ነበር። ቡድኑንም ለዋንጫ ለማብቃት
በጣም ትልቅ ሙከራዎችን አድርጎ ነበር። በዚህ አመት ደግሞ በጣም ውዝግቦች የነበሩበት የሳዑዲ ፕሮ ሊግ የውድድር አመት እንደነበር እናስታውሳለን። ከዝውውር ጉዳዮች ጋር በተያያዘም ክሪስቲያኖ ሮናልዶ አድማ በመምታት ጭምር ጨዋታዎችን ያልተጫወተባቸው አጋጣሚዎች ጭምር እንደነበር እናስታውሳለን። ይሄ ሁሉ አልናስር የሊጉን ክብር እንዲያሳካና አልናስር በድጋሚ ወደዚህኛው ወደ ትልቁ ሻምፒዮንነትም እንዲመለስ ለማድረግ ካለው ጥረት አንጻር ነው። ክሪስቲያኖ ሮናልዶ እምነቱ በዛ ሊግ ውስጥ ያሉት ሌሎች ክለቦች ከአልናስር የተሻለ እገዛን ይደረግላቸዋል። ለምሳሌ አልሂላል፣ አልናስር፣ አልአህሊና እንዲሁ ደግሞ ኢቲሃድ የሚባሉት ክለቦች በተመሳሳይ በመንግስት ነው የሚተዳደሩትና ተመሳሳይ አይነት በጀት እንዲበጀትላቸው ይፈልጋል። በአንጻሩ ለአልሂላል ግን የተሻሉ ዝውውሮች እንደሚደረጉለት ነው ክሪስቲያኖ ሮናልዶ እምነቱ የነበረውና በዚህ የውድድር ዓመት በጣም ውጣ ውረዶች የነበሩት የውድድር ዓመት ቢሆንም በመጨረሻም ግን የክሪስቲያኖ ሮናልዶና የአልናስር ልፋት እንግዲህ ምን አልቀረም። ትላንትና የሳዑዲ ፕሮ ሊግ ሻምፒዮን መሆናቸውን አረጋግጠዋል። ባለፈው ሳምንት ከአልሂላል ጋር እርስ በርስ ባደረጉት ጨዋታ ላይ ሻምፒዮንነታቸውን ለማረጋገጥ እጅግ በጣም ቀርበው ነበር። ነገር ግን መጨረሻዎቹ ሽርፍራፊ ሰከንዶች ላይ በተቆጠረባቸው ጎል አቻ ወጥተው የሻምፒዮንነቱ ጉዳይ ወደዚህኛው ወደ መጨረሻው ሳምንት ጨዋታ እንዲመጣ ተደርጎ ከዳማክ ጋር የነበረው ጨዋታ እጅግ በጉጉት እንዲጠበቅ አድርጎት ነበር። ለዳማክም ቃል ተገብቶላቸው ነበር ከአልናስር ጋር ወይ አቻ እንዲወጡ ወይ ደግሞ እንዲያሸንፉ። በዚህ ጨዋታ ላይ ነጥብ የሚያገኙ ከሆነ ለእያንዳንዳቸው 150,000 ዩሮ አካባቢ እንደሚከፈላቸው የሚያሳዩ አይነት መረጃዎች ሲወጡ ነበር። በተለይ የትላንትናው ጨዋታ ላይ አልናስር እንግዲህ የግድ ማሸነፍ ነበረበት። ምክንያቱም አልሂላል ጨዋታውን የሚያሸንፍ ከሆነ አልናስርም ዋንጫውን ለማሸነፍ የግድ ማሸነፍ ነበረበት። እርግጥ ነው ጨዋታው ከመጀመሩ በፊት የሁለት ነጥብ ልዩነቶች ነበር በመካከላቸው የነበረው። ነገር ግን በሳዑዲ ፕሮ ሊግ የሊጉ ደግሞ ሕግ መሰረት ሁለት ቡድኖች ተመሳሳይ ነጥብ ላይ ከመጡ እንግዲህ የጎል ልዩነት አይደለም የሚታየው፣ እርስ በርስ የተገናኙበትን ውጤት ነው የሚታየውና ዘንድሮ በእርስ በርስ ግንኙነት አልሂላል የተሻለ ሪከርድ ነበረው። 4 ነጥቦችን ከአልናስር መውሰድ ይችላል። የመጀመሪያውን ጨዋታ አሸንፈዋል። በሁለተኛው ዙር ጨዋታ ደግሞ በአቻ ውጤት ነው ያጠናቀቁትና ትላንትና አልናስር አቻ ቢወጣ ኖሮ ሻምፒዮንነቱ ለአልሂላል ይሆን ነበር። ነገር ግን ትላንትና በሰፊ የጎል ልዩነት 4-1 በሆነ ውጤት ነው ማሸነፍ የቻሉት። ኮከብ ሆኖ በመሸበት ክሪስቲያኖ ሮናልዶ ኮከብ ሆኖ በመሸበት ጨዋታ ላይ 2 ግሩም ጎሎችን ማስቆጠር ችሏል። ዳማክንም 4-1 በማሸነፍ የክሪስቲያኖ ሮናልዶ ክለብ አልናስር የ2025-26 የውድድር ዘመን የሳዑዲ አረቢያ ሊግ አሸናፊ ሆኗል። ሮናልዶ በእግር ኳስ ሕይወቱ ምናልባት እንግዲህ ዓለም ዋንጫ ብለን ካላነሳን በስተቀር እያንዳንዱ ማሳካት የሚገባቸውን ዋንጫዎች በሙሉ ጠራርጎ የወሰደ አይነት ተጫዋች ነው። ነገር ግን አሁንም ዋንጫ የማሸነፍ ረሃቡ እንዲሁ ደግሞ ጨዋታን የማሸነፍ ረሃቡ አሁንም ድረስ በ41 ዓመቱ ጭምር አብሮት እንዳለ ነው። እንደውም ጭራሽ የባሰ ነው የሚመስለው። በእያንዳንዱ ጨዋታዎች ላይ ያለው ፓሽን እጅግ አስደናቂ ነው። ትላንትናም 973ኛ ጎሉን ነው በአጠቃላይ በእግር ኳስ ሕይወቱ ማስቆጠር የቻለው። ትላንትናም ከአልናስር ጋር ሻምፒዮን ከሆነ በኋላ እንዲሁ ደግሞ በእምባም ታጅቦ እንግዲህ ተመልክተነዋል። አሁንም ትልልቅ ዋንጫዎችን ማሸነፍ እንደሚፈልግ አሁንም በትልቁ አቅሙ እንዳለው ጭምር ነበር ትላንትናም ሲያሳይ የነበረው። በፍጻሜው ጨዋታ ላይም 2 ጎሎችን ማስቆጠር ችሏል። አንዱ ከቅጣት ምት የተቆጠረ ጎል ነው። እጅግ ግሩም ጎል የነበረች አጋጣሚን ተመልክተናል። ሁለተኛው ጎል ደግሞ እንዲሁ በቦክስ ውስጥ በጣም ጥሩ አጨራረስን ተመልክተናል ከክሪስቲያኖ ሮናልዶ። ቀደም ብሎ ሳዲዮ ማኔ እና ኪንግስሌይ ኮመን ነበሩ ኳስና መረብን ያገናኙት ለአልናስር። እንዲሁ ዳማኮች የፍጹም ቅጣት ምት አግኝተው አስቆጥረው ነበር። ከዛ በኋላ ግን ሮናልዶ አልናስርን ወደ ሻምፒዮንነት የመሩ 2 ጎሎችን ጨምሮ በአጠቃላይ በዚህ ውድድር ዓመት ያስቆጠራቸውንም ግቦች ከፍ አድርጎ በአጠቃላይ ዘንድሮ አልናስር ሻምፒዮን እንዲሆን አድርጎታል። አልናስር ለመጨረሻ ጊዜ ሻምፒዮን ሆኖ የነበረው በ2018-2019 የውድድር ዓመት ነበር። ከዛ በኋላ እንግዲህ ትላንትና ከ7 ዓመታት በኋላ በድጋሚ ክሪስቲያኖ ሮናልዶ እና እነ ኪንግስሌይ ኮማንን እነ ዣኦ ፌሊክስን ጨምሮ እነ ሳዲዮ ማኔን የያዘው የአልናስር ስብስብ ትላንትና በድጋሚ ሻምፒዮን መሆን ችለዋል። አሰልጣኝ ሆርግ ሄሱስም ትላንትና ከአልናስር ጋር በድጋሚ ሻምፒዮን መሆን ችለዋል። ከዚህ በፊት ከአልሂላል ጋር ሻምፒዮን መሆናቸውን እናስታውሳለን። ትናንትና ደግሞ ከክሪስቲያኖ ሮናልዶ አልናስር ጋር በድጋሚ ሻምፒዮን ሆነዋል። በውድድር ዓመቱ መጨረሻ ከክለቡ እንደሚለያዩ የሚያሳዩ መረጃዎች አሉ። ከጨዋታው በኋላ በሰጡት አስተያየትም እንግዲህ ይህንን ነገር በትልቁ አድርገነዋል፣ ለቀጣዩ ደግሞ ለአልናስር መልካሙን ሁሉ እንዲገጥሙ እመኛለሁ ሲሉ ጭምር ነው ፖርቱጋላዊ አሰልጣኝ ሆርግ ሄሱስ ከትላንትናው ጨዋታ መጠናቀቅ በኋላ የተናገሩት። እንግዲህ ዘንድሮ በጣም ጥሩ የሚባል ጊዜን አሳልፈዋል። የኤዥያን ቻምፒየንስ ሊግ 2 የፍጻሜ ተፋላሚ ነበሩ። ምንም እንኳን በጃፓኑ ክለብ ጋምባ ኦሳካ ተሸንፈው ዋንጫውን ቢያጡትም ነገር ግን በጣም ጥሩ የሚባሉ ግስጋሴዎችን አድርገው ነበር። ትላንትና ግን የሳዑዲ ፕሮ ሊግን በማሳካት ለአልናስር ደጋፊዎች እጅግ ልዩ ምሽት ሆኖ ትላንትና ተጠናቋል። ፖርቱጋላዊው ክሪስቲያኖ ሮናልዶ ከአልናስር ጋር የመጀመሪያ የሊግ ዋንጫውን ትላንትና ማሸነፍ ችሏል።
አልናስር የሊጉን ዋንጫ ከ7 ዓመታት በኋላ ሲያነሳ በአጠቃላይ ደግሞ እንደ አዲስ ከተጀመረ በኋላ ወይም ሊጉ እንደ አዲስ ከተጀመረ በኋላ ለአራተኛ ጊዜ ነው ትናንትና አልናስሮች ሻምፒዮን እንደሆኑ የተመለከትነው። እጅግ ድንቅ ምሽትን ነው ክሪስቲያኖ ሮናልዶና አልናስር ማሳለፍ የቻሉበት ምሽት ሆኖ የተጠናቀቀው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። የማንቸስተር ዩናይትድ ጉዳዮችን እንንገራቸው። ኮቢ ማይኖ ወደ ቀድሞ አቋሙ በመመለሱ ዩናይትድ በክረምቱ የሚያስፈርመው አማካይ ተጫዋች ከሱ ጎን እንዲጫወት ታስቦ የሚመጣ እንደሆነ ይፋ ተደርጓል። አሰልጣኝ ማይክል ካሪክ በቀጣይ የውድድር ዓመት ቡድኑን በኮቢ ማይኖ ዙሪያ መገንባት እንደሚፈልግ ይፋ ተደርጓል። እሱ አሁን ላይ የማይነኩ ተብለው ከሚታሰቡ ተጫዋቾች መካከል አንደኛው ነው ኮቢ ማይኖ። በተለይ ማይክል ካሪክ ከመጣ በኋላ በቡድን ውስጥ በጣም ትልቅ ተጽዕኖዎችን ማድረግ ከቻሉና በትልቁ ደግሞ በቋሚነት በርከት ያሉ ጨዋታዎችን ተጫውተው ራሳቸውን በደንብ ካሳዩ ተጫዋቾች መካከል አንደኛው ኮቢ ማይኖ እንደሆነ ይፋ ተደርጓልና ይህ ተጫዋች በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ ቤት ውስጥ ቦታው የተከበረ እንደሆነ በርካቶች ያምናሉ። በአንጻሩ ማንቸስተር ዩናይትድ የአማካይ ስፍራ ተጫዋችን ለማስፈረም በሚንቀሳቀስበት ሰዓት ከሱ ጎን ሊጫወት የሚችል አዲስ ፈራሚን ለማምጣት ነው ሙከራዎችን የሚያደርገው። በተለይ ማይክል ካሪክ በ4-2-3-1 የጨዋታ ስልት በሚቀጥለው የውድድር ዓመት ይጫወታል ተብሎ ይታመናል። የኮቢ ማይኖ ሚናን የሚያግዝና የሚያሟላ ልዩ ክህሎት ያለው ተጫዋችን እንደሚያስፈርሙ ነው ዘ አትሌቲክ የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው። ሌላኛው ከዚሁ ከአማካይ ስፍራ ተጫዋች ዝውውር ጋር በተያያዘ ማንቸስተር ዩናይትዶች እርግጥ ነው በጣም በርከት ያሉ የዝውውር እቅዶች እንዳሏቸው ይታመናል። ከዚህ ከአማካይ ስፍራ ጋር በተያያዘ በትልቁ ግን አሁን ስሙ እየተነሳ የሚገኘውና ለመሳካትም በጣም ቅርብ ነው ተብሎ የሚታሰበው ዝውውር የፖርቱጋላዊው ማቲዮስ ፈርናንዴስ ዝውውር ነው። የዩናይትድ የበላይ ኃላፊዎችም ማቲዮስ ፈርናንዴዝ ያለው የክህሎት ደረጃ ከአንድ ተጫዋች ጋር አመዛዝነውታል ወይም ደግሞ ከአንድ ተጫዋች ጋር የሚቀራረብ ነው ብለው የሚያምኑት ከቪታኒሃ ጋር በጣም ቅርብ ነው ብለው ያምናሉ። ከፓሪሰን ጀርሜኑ አማካይ ቪታኒሃ ጋር ተቀራራቢ የሚባል አቋም እንዳላቸው ወይም እንዳለው ያምናሉ። ተጫዋቹ የተላበሰው የሰውነት ቁመናና ከፍተኛ የቴክኒክ ጥራትን የጨዋታ ፍጥነትንና ቴምፖን መቆጣጠር እንደሚያስችል ነው በርካቶች የሚያምኑት። የ21 ዓመቱ ፖርቱጋላዊ አማካይ የማንቸስተር ዩናይትድ ስካውቶችም በቅርበት እየተከታተሉት እንደሚገኙ ነው ይፋ የተደረገው። በተለይ ደግሞ አሁን ዌስትሃም ዩናይትድ ከፕሪሚየር ሊጉ ለመውረድ በጣም ከጫፍ መድረሱን ተከትሎ የመጨረሻው ጨዋታ ሁሉን ነገር ሊለውጥ እንደሚችል ቢታመንም ነገር ግን አሁን ላይ በትልቁ እድል ያለው ቶትንሃም ነው የመትረፍ እድል ያለው። ስለዚህም ዌስትሃም ዩናይትድ የሚወርድ ከሆነ ማቲዮስ ፈርናንዴስን ለማስፈረም ደግሞ እጅግ የተሻለ ይቀላል ተብሎ ይታሰባል። የዘ አትሌቲክ መረጃ እንደሚጠቁመው ከሆነ ዌስትሃም ዩናይትድ በክረምቱ የዝውውር መስኮት ተጫዋቹን ለመሸጥም ዝግጁ መሆኑ ነው ይፋ እየተደረገ የሚገኘው። በኮንትራቱ ላይ የውል ማፍረሻ ባይኖረውም ዌስትሃም ዩናይትድ ግን ባለፈው ዓመት ለስፖርቲንግ ሊዝበን ከከፈሉት 38 ሚሊዮን ፓውንድ ላይ ከፍተኛ ትርፍን ማግኘት እንደሚፈልጉ ጭምር ነው እየተነገረ የሚገኘው። ማንቸስተር ዩናይትድ በፍላጎት ዝርዝር ውስጥ ካስገባቸው የአማካይ ስፍራ ተጫዋቾች ጋር በግል ጉዳዮች ዙሪያ እየተነጋገረ እንደሚገኝ ነው እየተገለጸ የሚገኘው። እድገቶችንም እያሳየ እንደሚገኝ ጭምር ይፋ ተደርጓልና ማቲዮስ ፈርናንዴስን ለማስፈረምም ትልቅ እድል ይኖራቸዋል ተብሎ ይታሰባል። ይህንን ተከትሎም የክረምቱ የዝውውር መስኮት ሲከፈት ክለቡ ነገሮችን ለማፋጠን እንደሚሞክር ጭምር ይጠበቃል ብሏል ዘ አትሌቲክ ባወጣው መረጃ ላይ። ዩናይትድ በቀጣዮቹ ቀናት በኤደርሰን የወደፊት ዕጣ ፈንታ ዙሪያ አዳዲስ ንግግሮችን ያደርጋል ተብሎ ይታሰባል። እርሱ በክለቡ የአማካይ ክፍል እጩ ዝርዝር ውስጥ ከሚገኙት ስሞች አንደኛው ነው። ኤደርሰን ማንቸስተር ዩናይትድን ለመቀላቀል ፈቃደኛ ሲሆን አታላንታ ለአማካዩ 45 ሚሊዮን ዩሮ ገደማ ደግሞ እየጠየቀ እንደሚገኝ የሚያሳዩ መረጃዎችን ነው ፋብሪዚዮ ሮማኖ ይፋ ያደረገው። ስለዚህም በሚቀጥለው የውድድር ዓመት እንግዲህ ማንቸስተር ዩናይትዶች ከሚመለከቷቸው የአማካይ ስፍራ ተጫዋቾች መካከል አንደኛው ኤደርሰን እንደሆነ ነው ይፋ የተደረገው። አዲሱ የሪያል ማድሪድ አሰልጣኝ የሆኑት ዦዜ ሞሪኒዮ ዲኤጎ ዳሎን ለቀይ መስመር ተከላካይ ቦታው ጥሩ አማራጭ አድርገው ይመለከቱታል። በተለይ በማንቸስተር ዩናይትድ በነበሩበት ቆይታ ላይም ዲኤጎ ዳሎን ማስፈረማቸው ይታወሳል። ዦዜ በዩናይትድ በነበራቸው ቆይታ ዲኤጎ ዳሎን በ19 ዓመቱ ነበር ለማንቸስተር ዩናይትድ ማስፈረማቸው የሚታወሰውና አሁንም ይህንን ተጫዋች እንደሚፈልጉት ይነገራልና በሪያል ማድሪድ ቤትም ይህንን ተጫዋች እንደሚመለከቱት ወይም ደግሞ መመልከት እንደሚፈልጉ ነው በዦዜ ሞሪኒዮ በኩል እየወጡ ያሉ መረጃዎች የሚያሳዩት። በተለይ የስፔኑ ተነባቢ ጋዜጣ ዲያሪዮ አስ ይህንን መረጃ ይፋ እያደረገው ይገኛል። ማይክል ካሪክ ማንቸስተር ዩናይትድ በዚህ ሳምንት በተወዳጁ የእንግሊዝ ፕሪምየር ሊግ የመጨረሻው ሳምንት ከሚያደርገው ከብራይተን ኤንድ ሆቭ አልቢዮን ጋር በአሜክስ ስቴዲየም ወይም በአሜሪካን ኮሚኒቲ ስቴዲየም በሚደረገው ጨዋታ ላይ አንዳንድ ጋዜጣዊ መግለጫዎችን ሰጥቷል። ከሱ ጨዋታ በፊት ካሴሜሮ ለማንቸስተር ዩናይትድ የመጨረሻ ጨዋታውን ማድረጉን
ማይክል ካሪክ በይፋም ገልጾታል። ባለፈው ሳምንት ያደረግነው ጨዋታ በዩናይትድ ቤት የመጨረሻው እንዲሆንና ገና ከሳምንት በፊት ወስነን ነበር። ድንቅ ጨዋታ አሳይቶ በፈለግነውና በጠበቅነው መልኩ በጥሩ ሁኔታ ተጠናቋል ሲልም ጭምር ነው የተናገረው። ስለዚህም በብራይተኑ ጨዋታ ላይ ይሰለፋል ብዬ አልጠብቅም፣ የመጨረሻ ጨዋታውን አድርጓል ሲልም ጭምር ነው የተናገረው። ማይክል ካሪክ ስለ ካርሎስ ካሴሚሮ ሲናገር በኦልትራፎርድ በነበረው ቆይታ ሁሉ እጅግ አስደናቂና ድንቅ ስብዕና ያለው ተጫዋች መሆኑን አሳይቶን ነበር ብሏል። አሁን ባለው ሁኔታ የተጫዋቹ ቆይታ እዚህ ላይ ማብቃቱን ለክለቡ ለተጫዋቹም ተስማሚና ትክክለኛ ጊዜ ነው ብለን ወስነናል ሲልም ነው የተናገረው ካርሎስ ካሴሚሮ። ካሴሚሮን በተመለከተ ማይክል ካሪክ ሲናገር በእሁዱ ጨዋታም ለወጣት ተጫዋቾች እድል ትሰጣለህ የሚል ጥያቄ ቀርቦለት ነበር። ማይክል ካሪክ እንግዲህ ማንቸስተር ዩናይትድ ሁሉ ነገር ጨርሷል ብሎ ማንሳት ይቻላል። ምናልባት ደረጃ ነጥቡን ከፍ ለማድረግ ካልሆነ በስተቀር እንግዲህ የፕሪሚየር ሊግ የደረጃ ሰንጠረዥ 3ኛ ላይ ይዞ እንደሚያጠናቅቅ አረጋግጧል። ከዛ ውጪ ደግሞ በአውሮፓ ቻምፒየንስ ሊግም ተሳታፊ መሆኑን ያረጋገጠ ቡድን ከመሆኑ ጋር በተያያዘ አሰልጣኝ ማይክል ካሪክ ጥያቄ ቀርቦላቸው ነበርና በእርግጥ ጨዋታው በሚሄድበት መንገድ ላይ ተመስርቶ ለወጣት ተጫዋቾች እድል ለመስጠት ትልቅ አጋጣሚ ነው ብለዋል። ቀጣዩ የእድገት ደረጃ አብረናቸው ልንጓዝ የምንፈልጋቸው አንዳንድ በእውነት በጣም ድንቅ የሆኑ ተጫዋቾች በእጃችን ላይ ይገኛሉና እነሱን ለማጫወት እሞክራለሁ ሲልም ነው ማይክል ካሪክ የተናገረው። አርሰናል የፕሪሚየር ሊጉን ዋንጫ አሸንፏል። ስለዚህ ጉዳይስ ምን ትላለህ የሚል ጥያቄ ቀርቦለት ነበር። ማይክል ካሪክ ሲናገር በመጀመሪያ ደረጃ ለአርሰናል ለሚካኤል አርቴታና ለተጫዋቾቹ እንዲሁ ለመላው ክለቡ ስታፍ አባላትም እንኳን ደስ አላችሁ መልእክትን ማስተላለፍ ወዳለሁ ብሏል። እኔ እንደማስበው ሊጉን ስታሸንፍ ያሸነፍከው በትክክል ስለሚገባህ ነው። ዋንጫውን ለማንሳት በረጅም የጊዜ ገደብ ውስጥም በጣም ብዙ ነገሮችም በጥሩ ሁኔታ መከናወን ይኖርባቸዋል ሲልም ጭምር ነው የተናገረው። እነሱ ላለፉት ጥቂት ዓመታት በእውነት ወጥ የሆነ አቋምን ማሳየት ችለዋል። ያሳዩት ትዕግስትና ደረጃ በደረጃ ደግሞ የመጡበት እድገትም አሁን ካለው ዋንጫ ወደሚያሸነፉበት ደረጃ አደርሷቸዋል። ስለዚህም ዋንጫው ይገባቸዋል ሲል የተናገረው። አንዳንድ የእግር ኳስ ክለብ በእርግጠኛ መሆን የምንፈልገው እዚያ ደረጃ ላይ ነው ሲል ይናገራል። ቀደም ሲል ባለፉት ታሪኮቻችን እዚያ ቦታ ላይ ነበርን። ይህ ማለት ግን ሁልጊዜም እዚያ ደረጃ ላይ በራሱ ይመለሳል ማለት አይደለም ብሏል። ነገር ግን አንዳንድ እግር ኳስ ክለቦች በተቻለ ፍጥነትም እዚያ ታላቅ ደረጃ ላይ ለመድረስ በከፍተኛ ሁኔታ እየጣርን መሆኑን በእርግጠኝነት መናገር እችላለሁ ሲልም ጭምር ነው የተናገረው አሰልጣኝ ማይክል ካሪክ። እሁድ ከብራይተን ጋር ስለሚደረገው የሊጉ የመጨረሻ ጨዋታና ስለ ጨዋታው አስፈላጊነትም ተጠይቆ ምላሹን ሰጥቷል። እኛ በእርግጠኝነት የጨዋታው ሁኔታ ምን ያክል ዋጋ እንዳለው በሚገባ እንገነዘባለን ያለው። ለዚህ ትልቅ ኃላፊነት እንዳለብን በጽኑ እናምናለን። አሁን ላይ በሊጉ የደረጃ ሰንጠረዥ የተቀመጠበት ቦታ ራሳችንን ማድረስ ችለናል ሲልም ነው የተናገረው። ቀደም ሲልም እንደገለጽኩት ከምንም ነገር በላይ የውድድር ዘመኑን ለራሳችን ስልን በጥንካሬ ማጠናቀቅ እንፈልጋለን ብሏል ሲናገር። ስለዚህም ይህንን ጨዋታ ልክ እንደ ማንኛውም ጨዋታ ሁሉም በከፍተኛ ትኩረት ነው የምንወስደው። ለብራይተን ለቦርንመዝ እና በዙሪያው ላሉት ሌሎች ክለቦችም ሁሉ በዚህ ጨዋታ የሚወሰነ ብዙ የሚጫወቱለት ትልቅ ነገር አላቸው። እኛም ይህንን ሁኔታ በሚገባ እንጫወታለን፣ እንጠቀምበታለን ሲልም ነው የተናገረው አሰልጣኝ ማይክል ካሪክ። ስለ ማንቸስተር ዩናይትድ የረጅም ጊዜ እቅድም ጥያቄዎች ቀርበውለት ነበር። በእርግጥም በስብስባችን ውስጥ ሁልጊዜም መሻሻል ያለባቸው ነገሮች አሉ። ልንቀይራቸውና ልናስተካክላቸው የምንፈልጋቸው የተወሰኑ ነገሮችም እንዳሉ አስባለሁ ብሏል። የውድድር ዘመኑ ማብቂያ ላይ ስለደረሰን ብቻ ገና ከመጀመሪያው ጀምሮ ስንናገር የነበረውን እውነት አይቀይረውም። እኛ ወደዚህ ክለብ የመጣ ነው የተወሰኑ ነገሮችን በየቦታቸው ስርዓት ለማስያዝና ለረጅም ጊዜ የሚቆይም እድገት ለመገንባት ነው። እኔ እንደማስበው በአሁኑ ወቅት በቡድናችን ውስጥ በጣም ጥሩ የሆነ ጠንካራ መሰረትና በእድሜ ክልላቸው ደግሞ የተለያዩ የደረጃ መስመር የሚገኙ ድንቅ ተጫዋቾች ስብስብ አለን ሲልም ነው የተናገረው። በእውነት እጅግ አደገኛ ቡድን መሆናችንንና ግቦችን በቀላሉ ማስቆጠር እንደምንችልም አስመስክረናል። ይህም ደግሞ ወደፊት ለምናደርገው ጉዞ በእርግጥም በጣም አስደሳችና አበረታች ነገር አለው ሲልም ጭምር ነው የተናገረው ማይክል ካሪክ ሲናገር። ሌላኛው ሉክ ሻው ነው ሀሳቡን ያነሳው። በኦልድ ትራፎርድ ጎል አስቆጥር ያለው ጎል ሲቆጠር የሚሰማክ ስሜትን ለመግለጽ ደግሞ እጅግ በጣም ከባድ ነው ብሏል ሉክ ሻው። የመጀመሪያ ጎሌን ሁልጊዜም አስታውሰዋለሁ። በተለይም በኦልድ ትራፎርድ የማይታመን ስሜት ነው። እናም ብዙ ጎሎችን ስላገኘሁኝ ምን ማድረግ እንዳለብኝ አታውቅም። እንደ እብድ ሰው ትሮጣለህ ሲልም ይናገራል። ለመጀመሪያ ጨዋታዬ በ2018 ከሌስተር ሲቲ ጋር ባደረግኩት ጨዋታ የጉልበት ተንሸራትቼ እንደነበርኩኝ አስባለሁ። ነገር ግን በሜዳችንና በደጋፊያችን ፊት ሲሆን ደግሞ በጣም ልዩ ስሜት አለው ሲልም ነው ሉክ ሻው ሀሳቡን የሰጠው።
ማንቸስተር ዩናይትዶች የክንፍ ተጫዋች የሆነው ጄረሚ ሞንጋ ሊሸጥ ስለሚችልበት ሁኔታ ከሌስተር ሲቲዎች ጋር ውይይት አድርገዋል። ፍላጎት ያላቸው ክለቦች የሌስተር ሲቲ ወደ እንግሊዝ ሊግ 1 ከወረደ በኋላ እድል እንዳላቸው ተሰምቷቸዋል። ነገር ግን የ15 ሚሊዮን ፓውንድ ዋጋ እንደተጠቆመ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። የፕሪሚየር ሊግ ሻምፒዮን መባል ስሜቱ የማይታመን ነው ብሏል ሚኬል አርቴታም ትላንትና ጋዜጣዊ መግለጫው ላይ ሲናገር። የፕሪሚየር ሊጉ አሸናፊ አርሰናል አሰልጣኝ የሆነው ሚኬል አርቴታም ሻምፒዮን መሆን ስሜቱ ልዩ ነው ሲልም ነው የገለጸው። የፕሪሚየር ሊግ ሻምፒዮን መባል የማይታመን ስሜትን ይፈጥራል ሲልም ነው አሰልጣኝ ሚኬል አርቴታ ጨምሮ የተናገረው። አክሎም እስካሁን ድረስ በህይወቴ ምርጥ ስሜት ከፈጠሩልኝ መካከል አንዱ የሊግ ሻምፒዮን የሚለው ድምጽ ነው ብለዋል። የማንቸስተር ሲቲን ጨዋታ አለመመልከታቸውን የገለጹት አርቴታ ልጄ ነው እያለቀሰም እያበሰረኝ ሲልም ጭምር ነው የተናገረው። ክስተቱን ሲያስታውስም ከውስጥ ድምጽ ሰማሁኝ፣ ልጄም በሩን ከፍቶ ገብቶ ወደ እኔ እየሮጠ በእንባም አባይ ሻምፒዮን ሆንን ብሎ አብስሮኛል ሲልም ነው የተናገረው። ከነዚህ ዓመታት ምን እንደተማሩ የተጠየቁት ሚኬል አርቴታ ትሁት መሆንና ለማወቅ መጓጓት ሲልም ጭምር ነው የተናገረው። ስቴይ ሃምብል ኤንድ ስቴይ ኪዩሪየስ ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ። አርሰናል በቀጣይ ለወሳኝ ጨዋታዎቹ ዝግጅት በጀመረበት የክፍት ልምምድ ወቅትም ትላንትና አንዳንድ ቁልፍ ተጫዋቾቹ በቡድን ስብስብ ውስጥ አልታዩም። ለምሳሌ ያክል ጁሪየን ቲምበር አሁንም ከጉዳት ባለማገገሙ በትላንትናው የጋራ የልምምድ መርሃ ግብር ላይ ሙሉ በሙሉ እንዳልተገኘ ነው ይፋ የተደረገው። የቡድኑ አጥንት የሆኑት ደግሞ ወሳኞቹ ተጫዋቾች ዊሊያም ሳሊባ፣ ቡካዮ ሳካና ግብ ጠባቂው ዳቪድ ራያም እንዲሁ ከቀሪው ስብስብ ጋር አብረው እንዳልሰሩ ጭምር ትላንትና ተመልክተናል። የከፋ ነገር ይኖራል ተብሎ አይታሰብም። በተለይ የመጨረሻው ጨዋታ ያው ነጥብ ከፍ ለማድረግ ካልሆነ በስተቀር አብዛኞቹ ወሳኝ የሚባሉ ተጫዋቾች ሜዳ ላይ እንመለከታቸዋለን ተብሎ አይታሰብም። ምክንያቱም ሳምንት የአውሮፓ ቻምፒየንስ ሊግ ወሳኝ የሚባል የፍጻሜ ጨዋታ ይጠብቃቸዋልና። ይሁን እንጂ እነዚህ ሶስት ተጫዋቾች ከጉዳት ስጋት ነፃ እንዲሆኑና የአካል ብቃት ማገገሚያ እንዲያደርጉ ለእያንዳንዳቸው በተዘጋጀ ልዩ የግል ልምምድ እቅድ ላይ ለብቻቸው በትጋት እየሰሩ እንደሚገኙ ነው የተነገረው። የቴክኒክ ክፍሉ ተጫዋቾችን በቀጣይ ለሚደረጉ ወሳኝ ጨዋታዎችም በከፍተኛ ብቃትና ለመቆየትም ጥንቃቄ የተሞላበት ስራንም እየሰራ እንደሚገኝ ነው እየተገለጸ እንደሚገኝ መረጃው የወጣው። ሌላኛው ሚኬል ሜሪኖ ነው። ልምምድ መስራት እንደጀመረ ይፋ ተደርጓል። የአርሰናሉ የመሃል ሜዳ ተሰላፊ የሆነው ሚኬል ሜሪኖ በትላንትናው ዕለት ከቡድኑ ጋር ልምምድ መስራት ጀምሯል። የሚኬል ሜሪኖ መመለስ ደግሞ ከ10 ቀናት በኋላ የፍጻሜ ጨዋታ ላለበት አርሰናል እጅግ በጣም መልካም ዜና እንደሆነለት ነው ይፋ የተደረገው። በተጨማሪም የዓለም ዋንጫ ስብስቡን ሰኞ ለሚያሳውቀው የስፔን ብሔራዊ ቡድንም ጥሩ ዜና ይሆናል ተብሎ ይታሰባል። በትላንትናው ልምምድ ላይ ማክስ ዶመን ትምህርት ቤት ፈተና ያለበት በመሆኑ እሱም አልተገኘም። ቅድም ከጠቀስኳቸው ተጫዋቾች በተጨማሪ ማለት ነው። የአርሰናል የቆመ ኳስ ችሎታ እንቅልፍ አልነሳኝም ብሏል። ሉዊስ ኤንሪኬ ናቸው ይህን ሀሳብ የሰጡት። የፓሪስ ሰን ዠርሜኑ አሰልጣኝ የሆኑት ሉዊስ ኤንሪኬ በአርሰናል የቆመ ኳስ ቁጥር ምክንያት እንቅልፍ አላጣሁም ሲሉ ጭምር የተናገሩት። ሉዊስ ኤንሪኬ ለቀረበላቸው ጥያቄ ምላሽ ሲሰጡም በአርሰናል የቆመ ኳስ ችሎታ ምክንያት እንቅልፍ አላጣሁም ብለዋል። በአንጻራዊነት ካየነው አጭር ቡድን ያለን፣ ነገር ግን በጥሩ ሁኔታ ነው የምንከላከለው ሲልም ይናገራል። የተለያየ አጨዋወት ያላቸው ሁለት ቡድኖች ናቸው፣ ነገር ግን ተመሳሳይ የእግር ኳስ ሀሳብ ነው ያላቸው ሲል ሉዊስ ኤንሪኬም ጨምሮ ተናግረዋል። አርሰናል ሻምፒዮን ስለመሆኑ የተጠየቁት ሉዊስ ኤንሪኬም አርሰናል ሊጉን ማሸነፍ ይገባዋል፣ አስደናቂ ዓመትንም አሳልፈዋል ሲልም ነው የተናገረው። አርሰናል ኳስ ሳይዝ የዓለማችን ምርጡ ክለብ ነው፣ ኳስ ሲይዝ ደግሞ ብዙ ጎሎችን ያስቆጥራል፣ አስደናቂ መናበብም አላቸው ሲል ነው ሉዊስ ኤንሪኬ ጨምሮ የተናገረው። አርቴታ ከደጋፊ ቡድኖች ጋር በመተባበር የደጋፊዎችን ሀሳብ ለማሳካትም ይሰራ እንደነበር ለአርሰናል በጣም ቅርብ የሚባሉ የመረጃ ምንጮች ይፋ አድርገውታል። ከስፖርቲንግ ሊዝበን ጋር በተደረገው የቻምፒየንስ ሊግ ሩብ ፍጻሜ መልስ ጨዋታ ክለቡ ለጨዋታው የተለያዩ ነገሮችን በማዘጋጀት የተሳተፉ ደጋፊዎችን ቡድኑ በክፍት የስልጠና ክፍለ ጊዜ ላይ እንዲገኙና አርቴታንና ተጫዋቾችን እንዲያገኙ ጋብዟቸው ነበር። አርቴታ በኤሚሬትስ ስቴዲየም ያለውን ድባብ ለማሻሻል የደጋፊዎችን ሀሳብ በተመለከተ አስቴቱንም እንደሚገልጽ ይታወቃል። ከነዚህ ሀሳቦች መካከል የተለያዩ ንግግሮችን የሚያደርግ ነበር። በአርሰናልና በአትሌቲኮ ማድሪድ መካከል በተደረገው የቻምፒየንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ላይ የአሰልጣኝ ሰላምታ ዝግጅትን ለማዘጋጀትም ሀሳብ አቅርበዋል። አርቴታ በዚህ እቅድ እጅግም በጣም ጉጉት እንደነበረውና በታላቅ ቅንነትም ሀሳቡን እንደደገፈው ጭምር የተነገረው። ይህም በኤሚሬትስ ስቴዲየም በ20 ዓመታት ታሪክ ውስጥም እጅግ አስደናቂ ድባብ ሊሆን ችሏል። ጨዋታው ከመጀመሩ ሰዓታት በፊትም የተለያዩ ነገሮችን ደጋፊዎች ሲያደርጉና ሜዳው ላይ
በጣም ትልቅ ድባቦችንም ሲፈጥሩ ጭምር እንደነበረና አርሰናል በተለይ አርቴታ የተጫዋቾቹን የስነ ልቦና ሁኔታ በጥልቀት በመረዳትና የደጋፊውን የስነ ልቦና ብቃትም በትክክል በመረዳት ወሳኝ በሆነ ወቅት ላይ ቡድኑን መቆጣጠር እንደቻለ ጭምር ነው ለአርሰናል በጣም ቅርብ የሚባሉ የውስጥ አዋቂ የሚባሉ የመረጃ ምንጮች ይፋ ያደረገውና ከተጫዋቾች በተጨማሪ ከደጋፊዎች ጋርም በጣም የቀረበ ግንኙነት እንዳለው ነው የሚነገረው አሰልጣኝ ሚኬል አርቴታ ሲናገር። በዚህ ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ የመጨረሻ ሳምንት ጨዋታቸውን ያደርጋሉ። ሻምፒዮን መሆናቸውን አረጋግጠዋል። ከዛ ውጪ ዋንጫውን የሚቀበሉበት ቀን እንደሆነ ይታወቃል። በሴልኸርስት ፓርክ ከክሪስታል ፓላስ ጋር ነው የመጨረሻው ሳምንት ጨዋታን የሚያደርጉት። ስለ ሜሪኖና ስለ ቲምበር ተናግሯል አርቴታ። ሜሪኖ ከቡድኑ ልምምድ ጋር ጀምሯል። በግሉ ደግሞ የተወሰነ ስራዎችን ሰርቷል። ጁሪየን ቲምበር በሚቀጥሉት ጥቂት ቀናት ውስጥ ተመሳሳይ ነገር ማድረግ እንደሚችል ተስፋ እናደርጋለን ብሏል አርቴታ አንዶኒ ኢራኦላ በቦርንመዝ ላሳየው አስደናቂ ስራ እንኳን ደስ አላችሁ ለማለት ደወልኩለት ብሏል አርቴታ። ፕሪሚየር ሊጉ በሚያዝያ ወር ከኛ ነጥቀው ነበር፣ ነገር ግን መልሰው ራሳቸው ስለሰጡን እኔ አመሰግናቸዋለሁ ሲልም ጭምር ነው አርቴታ የተናገረው። እንደምናስታውሰው ቦርንመዝ አርሰናልን አሸንፈው አጣብቂኝ ውስጥ ከቷቸው እንደነበር እናስታውሳለን። በድጋሚ ግን ማንቸስተር ሲቲ በራሱ በቦርንመዝ ነጥብ ጥሎ አርቴታና አርሰናል ሻምፒዮን እንደሆኑ የምናስታውሰው ጉዳይ ነውና ነጥቀውን ነበር፣ መልሰው ግን አስመልሰውልናል ሲልም ጭምር የተናገረው አርቴታ ይቀጥልና ራሴን በአመቱ መጀመሪያ ላይ ለዚህ ዋንጫ በቂ ብቃት አለኝ ወይ ብዬ ጠየቅኩ። ተጫዋቾቹን ለማነሳሳት አነቃቂ ሰዎችን አምጥቶ እንደነበርም ጭምር ነው አርቴታ የተናገረው። ትሁት ሆኜ እቀጥላለሁ። የማወቅ ጉጉትም አለኝ። እኔ ማሳካት በምፈልገው ግብ ላይ ብቻ ነው ማተኩረው። እናም ለራሴ እንዲህ አልኩት፣ አላቆምም፣ ራሴንም ማደጌንና ማሸነፍን መቀጠል እፈልጋለሁ ሲልም ነው የተናገረው አርቴታ። ያለፉት 48 ሰዓታት ግን በጣም አስደሳች ነበሩ ሲል ነው የተናገረው። ባለፉት ጥቂት ዓመታት ውስጥ የተማርከው በጣም አስፈላጊው ነገር ምንድነው ተብሎም ሲጠየቅ ትሁት መሆንና ለማወቅ ጉጉት መኖርን ሲልም ጭምር ይናገራል። ከተጫዋቾቹ ጋር የማንቸስተር ሲቲንና የቦርንመዝ ጨዋታን ባለማየቱ ትቆጫለህ የሚል ጥያቄ ቀርቦለት ነበር። ቪዲዮዎቹን ከተመለከትኩኝ በኋላ ያ ጊዜያቸው ነበር። ተጫዋቾቹም በዚህ ቅጽበት ራሳቸውን መሆን አለባቸው። እኔ እዚያ በሆን ኖሮ ተመሳሳይ ጊዜ አይሆንም ነበር። በዚህ መንገድ በማድረግ ደስተኛ ነኝ። በጣም ተደስተዋል። ሁሉም ሰራተኞች በየቦታው ነበሩ። እናም ከጥቂት ሰዓታት በኋላ አብረን ጊዜ ያሳልፈናል ብሏል አርቴታ። ሁለተኛ ደረጃን ሲያሸንፉና የመጀመሪያ ደረጃን ሲያሸንፉ ስሜቱ የተለየ ነው። በህይወት ውስጥም ትልቅ ትምህርትን ወስደናል ብሏል። ይሄ ስሜት መጠኑ ምን ያክል ታላቅ እንደሆነ ለዚህ ከፍተኛ ቁጥር ላላቸው ደጋፊዎችም በማካፈል ተገነዘብኩኝ። ደስታንና እንዲሁ ደግሞ ደስተኛ ሲሆኑ ማየት ብቻ በብዙ ሀገሮች ውስጥ ካሉ ብዙ ሰዎችና ቤተሰቦች ጋር ያየሁት እጅግ አስደናቂው ነገር ነው ሲልም አርቴታ ይናገራል። አርቴታ የቦርንመዝና የሲቲ ጨዋታ በመጨረሻ ላይ እንዳልተመለከተ ጭምር ነው ይፋ ያደረገው። ከልጆቼና ከሚስቴ ጋር እዚያ መሆን ነበረብኝ፣ ነገር ግን አልቻልኩም። በስተመጨረሻ ቡድኑን ተቀላቀየ። ግን ጨዋታው መጠናቀቁንና ሻምፒዮን መሆናችንን ካረጋገጥን በኋላ ግን ከተጫዋቾች ጋር ተቀላቅያለሁ ሲልም ነው የተናገረው። ደጋፊዎች እሁድ ዕለት ደስታቸውን እንዲያከብሩ መቀጠል አለባቸው ወይ ተብሎም ተጠይቆ ነበር። የሚሰማቸውን ማድረግ ነው ያለባቸው። እስካሁን ድረስ ለክለቡና በቡድኑ ዙሪያ የፈጠሩት ነገር በስምምነት በመተሳሰርና በፍላጎት ረገድም የሚያምር ነገር ነው ብለዋል። ለዚህ ስኬት ሁላችንም ተጠያቂዎች ነን። በዚህ ጉዞ ላይ ባለፉት ዓመታት እዚህ ከመጣውበት ጊዜ ጀምሮና በአርሰን ቬንገር ዘመንም ቢሆን ብዙ ሰዎች ነበሩ። ሁሉም ሰው ስሜታቸውን ይዘው በውስጣቸው ያሉትን ስሜቶችም ደብቀው ነበር። ነገር ግን ድል ስላልነበረ ያንን ስሜት መግለጽ አልቻሉም። እናም ያንን ነገር ደግሞ አሁን ማሳካት ችለናልና ሁሉም በደስታ እንዲዋጥ እፈልጋለሁ ሲልም ጭምር ነው የተናገረው። የዓመቱ አስደናቂ አጋጣሚክ ምንድን ነው ተብሎ ተጠይቆ ነበር አርቴታ ትናንትና ሲናገር። በጣም ብዙ ጊዜያቶች ነበሩ። እሱን ለማመሳሰል ወይም ደግሞ እሱን ለማሰላሰል ተጨማሪ ጊዜያቶችን ነው የምፈልገው። የውድድር ዘመኑ ታሪክ በተሻለ ሁኔታ የሚያብራሩ ብዙ ክሊፖች እንዳሉ ተስፋ አድርጋለሁ። ከታዩት አስደናቂ ጊዜያት አንዱ ግን እዚህ በዛፉ አጠገብም ያደረግነው ስብሰባ ነበር። ሁሉም ተጫዋቾችን ሰብስቤ በክረምቱ የገነባነውን ቡድን ተመልከቱ። ማንኛውንም ነገር ማሳካት እንችላለን፣ ነገር ግን ይበኛና በዕለታዊ ባህሪያችን እንዲሁ ለቡድኑ ደግሞ ምርጡን በመስጠት ላይ የተመሰረተ ነው ያልኳቸውን በጭራሽ አረሳም ሲልም ጭምር የተናገረው። ይህንን ሲገነዘቡ ደግሞ ወደ ተለየ ብቃትና ወደ ማሳየትም ተዘዋወርን ሲልም ነው የተናገረው። አርቴታ ይቀጥልና በማንቸስተር ሲቲ በሙያዊ ውስጥም ትልቅ ሚናን ተጫውተዋል። ፔፕ የዚህ ጉዞ ዋናው አካል ነበር። የአሰልጣኝነት ህይወቴን የጀመርኩት ከሱ ጋር ነው። ባለፉት ጥቂት ዓመታት ውስጥ ለማሸነፍ በጣም ተቃርበን ነበር። በዚህ ዓመት ግን ዋንጫውን ማሳካት ችለናል። የተጎዱ ተጫዋቾች ሲመለሱ የበለጠ ጠንካራ ቡድን እንደምንሆን ደግሞ ተስፋ አደርጋለሁ ሲልም ጭምር የተናገረው አሰልጣኝ ሚኬል አርቴታ ነው ይህንን ሀሳብ የሰጠው።
የቼልሲና የሊቨርፑል ጉዳዮችን ደግሞ እንመልከት። እንደ ታማኙ ጋዜጠኛ ዘ አትሌቲክ እንደ ጋዜጣው ዘገባ ማለት ነው ኒኮላ ጃክሰን የዣኦ ፔድሮ ተጠባባቂ በመሆን በቼልሲ ቤት ይቆያል ተብሎ እንደሚታሰብ ነው መረጃዎች የወጡት። በቡንደስሊጋው በ23 ጨዋታዎች 8 ጎሎችን አስቆጥሯል። ነገር ግን ቋሚ ሆኖ የጀመረው በ12 ጨዋታዎች ላይ ብቻ ነው። በዚህም ከዴላፕ የተሻለ ስታትም እንዳለው ጭምር ነው የሚነገረውና ስለዚህም የዣኦ ፔድሮ ተጠባባቂ ሆኖ እንደሚቀጥል እምነቶቹ እንዳለ ነው የተገለጸው። ብሉኮ በአካሄዳቸው ላይ የተፈጠረውን ችግር ለመቅረፍና በስትራስቡርግና በቼልሲ በሁለቱም ቡድን ላይ ፕሮጀክታቸውን ለማሻሻል ወስነዋል ሲል የፈረንሳይ ታማኝ የሚባለው የመረጃ ምንጭ ለኪፕ የተባለው የመረጃ ምንጭም ይፋ እንዳደረገው ነው የተገለጸው። በዚሁ የሊቨርፑል ጉዳዮችን እናንሳ። ታይለር ሞርተን በሊዮን ምርጥ የውድድር ዘመንን ካሳለፈ በኋላ በሊዮን የማይነኩ ተጫዋቾች አንዱ ሲሆን በምንም አይነት ሁኔታ ከክለቡ እንደማይለቅ ሊዮን አሳውቀዋል። ነገር ግን ሊዮን በፈረንሳይ የፋይናንስ ደንቦችን ለማስተካከል ከሰኔ ወር መጨረሻ በፊት ከተጫዋቾች ሽያጭ 20 ሚሊዮን ዩሮ መሰብሰብም እንዳለበት ነው ለኪፕ የተባለው የመረጃ ምንጭ ይፋ ያደረገው። በዚሁ የማንቸስተር ሲቲ ጉዳዮችንም እናንሳም። ጆን ስቶንስ ማንቸስተር ሲቲ መልቀቁን አስመልክቶ ንግግር አድርጓል። ሁሉም ነገር መጨረሻ አለው። እኔ ግን ለዘላለም ቢቀጥል ደስ ባለኝ ነበር። ነገር ግን ይህ የማይሆን ነገር መሆኑን አውቃለሁ። ከባድ ነው። በተመሳሳይ ጊዜ ደግሞ ያለፉት 10 ዓመታት ወደ ኋላ መለስ ብዬ ማየት እችላለሁ። እዚህ ባሳካሁትና ባደረግኩት ነገር ሁሉ በጣም ኮርቻለሁ ነው ያለው። ከማንም ጋር ሳይሆን ከሁሉም ሰው ጋር፣ ከተጫዋቾቹ፣ ከክለቡ ሰራተኞች፣ ከደጋፊዎች፣ በየቀኑ ከምናያቸው ጓደኛሞች ከሆንባቸው እንዲሁም ደግሞ ጥብቅ ቁርጠኝነት ካለንባቸው ሰዎች ጋርም ያሳለፍኳቸው ትውስታዎችም የማይታመኑ ነገሮች ናቸው፣ ወይም አይታመኑም። ገና በደንብ አልተሰማኝም፣ ነገር ግን ስነሳ ክለቡን ስለቅም የሚሰማኝ ይመስለኛል። ያኔ ደግሞ በደንብ ይገባኛል ብሏል ጆን ስቶን ሲናገር። ለማንቸስተር ሲቲ ደጋፊዎችም ሲናገር ፍቅር የጋራ ይመስለኛል። እንዲህ አይነቱ ፍቅርና ድጋፍንም አገኛለሁ ብዬ በፍጹም አልሜ አላውቅም ነበር። በልጅነት በጓሮ ውስጥም ወይም ደግሞ በሜዳ ላይ በምትገኝበት ቦታ ሁሉ አንዳንድ ነገሮችን ትመኛለህ፣ ለማድረግም ትጓጓለህ። የምትወዳቸውን ተጫዋቾችንም ስም ትጠራለህ፣ በትዝታም ትዘምራለህ፣ እነሱንም ደግሞ ለመምሰል ትሞክራለህ። እኔ ግን በዓለም ላይ በየትኛውም ቦታ በማንኛውም ስቴዲየም ስሜ እንዲጠራ እንዲዘመር ወይም ደግሞ አሁን ያገኘሁትን አይነት ፍቅርም አገኛለሁ ብዬ ፈጽሞ አልሜ አላውቅም ብሏል። ይህ በጣም ልዩ ነገር ነው። እጅግ ደግሞ በጣም አመስጋኝ ነኝ። በተለይም ደግሞ መጀመሪያ አካባቢ አዲስ ነገር፣ አዲስ አሰራርና አዲስ የአጨዋወት ዘይቤ በምንገነባበት ዓመትም ለነበረው እምነትና መረዳት ይህ ግንኙነት በአይነቱ ልዩ እንደሆነ ይሰማኛል፣ በጣም ይናፍቀኛል ብሏል። በጣም ጥሩ የሚናፍቀኝና ለሁሉም ሰው ማለት የምፈልገው ከምስጋና ውጪ ሌላ ምን ማለት እችላለሁ? አመሰግናለሁ። እነዚህን አፍታዎችም ለዘላለም በልቤ ውስጥ ይኖራሉ ሲልም ነው ጆን ስቶንስ የተናገረው። ሪያል ማድሪድ እና ጆዜ ሞሪኒዮ በሮድሪ ላይ በጋራ ይወስናሉ ተብሏል። ሮድሪ ክለቡን መቀላቀል ይፈልጋል፣ ነገር ግን ነገሩ በራሱ በክለቡ ላይ የተመሰረተ ነው። የሮድሪ ኮንትራት በ2027 የሚያበቃ በመሆኑ ሪያል ማድሪድ ከመጠን ያለፈ ገንዘብ አያወጣም ተብሏል። ሮድሪ እስካሁን ከማንቸስተር ሲቲ ጋር በአዲስ ስምምነት ዙሪያ ላይ ምንም አልተስማማም ተብሏል። ፋብሪዚዮ ሮማኖ ይፋ እንዳደረገው የሪያል ማድሪድ ጉዳዮችን ደግሞ እናንሳ። ቪኒሲዮስ ጁኒየር በአሰልጣኝ አልቫሮ አርቤሎ ስር ከ26 ጨዋታዎች 24ቱን ቋሚ ተሰላፊ ነበር። በተጨማሪም በ21 ጨዋታዎችም ሙሉ 90 ደቂቃን መጫወት ችሏል። ቪኒሲዮስ ጁኒየር በማዮርካው ጨዋታ ብቻ ነበር ረፍት የተሰጠው ሲሆን ከእረፍት መልስም ተቀይሮ መግባት እንደቻለም የምናስታውሰው ጉዳይ ነውና ከአልቫሮ አርቤሎ ጋር ጥሩ ኬሚስትሪ እንደነበራቸው ነው በርካቶች የሚያምኑት። አሁንም ቪኒ ጁኒየር በጆዜ ሞሪኒዮ ስርም ጥሩ ድሎች እንደሚሰጡት ነው በርካቶች የሚያምኑት። በቫልዴባስ ቡድኑን ለመደገፍና በአሰልጣኝ ጆዜ ሞሪኒዮ እና በክለቡ መካከል ድልድይ ሆኖ የሚያገለግል አንጋፋ ሰው ይፈልጋሉ። ተጫዋቾችና የቡድን ሰራተኞች ብዙውን ጊዜም የድጋፍ እጦት እንደሚሰማቸውና ከቦርዱ የተራራቁ እንደሆኑ ይነገራል። ይህንን ክፍተት በቫልቬርዴና በቹዋሜኒ መካከል እንደተፈጠሩ አይነት ግጭት ላለው ውስጣዊ ውጥረቶችም መንስኤ እንደሆነ ጭምር በርካቶች ያምናሉና እንደዚህ አይነት እንግዲህ በጣም ቅርብ ለቦርዱም ለተጫዋቾቹም ቅርብ ሆኖ የሚሰራ ሰውም ወይም ድልድይም እንደሚፈልጉ ጭምር ነው መረጃዎች እየወጡ የሚገኙት። የኔይማር ጁኒየር ጉዳት መጀመሪያ ላይ ከተዘገበው በላይ ከባድ ሊሆን እንደሚችል ይፋ ተደርጓል። ኔይማር ጉዳት እንደገጠመው እየተነገረ ይገኛል። ከብራዚል ጋር በዓለም ዋንጫ ተሳትፎ ላይ አንዳንድ ጥያቄዎች እየተነሱ ነው። ከዓለም ዋንጫው በፊት ባሉት ሁለት የወዳጅነት ጨዋታዎች ላይ ግን ሊመለስ እንደሚችል ኢኤስፒኤን ብራዚል የተባለ የመረጃ ምንጭ ይፋ አድርጓል። የብራዚል እግር ኳስ ፌዴሬሽን ከሳንቶስ ግልጸኝነት እጦት የተነሳ ተቆጥቷል። ይህም ውስጣዊ ግራ መጋባትንም እንዳስከተለ ጭምር የሚያሳዩ መረጃዎች ናቸው።
ይፋ የተደረጉት። ኢኤስፒኤን ብራዚል ይፋ እንዳደረገው ከሆነ ብራዚል ስለ ኔይማር የቅርብ ጊዜ ጉዳት መሰናክልና በዓለም ዋንጫው ላይ ስላለው እድል ሁሉንም ነገር ይፋ አድርጓል። ሳንቶስ ቀለል ያለ እብጠት እንደተከሰተና በሚቀጥለው ማክሰኞ ለሚያደርጉት ጨዋታ እንኳን ዝግጁ ሊሆን እንደሚችል ነው ሳንቶሶች ይፋ ያደረጉት። ሆኖም ግን የብራዚል እግር ኳስ ፌዴሬሽን በግልጽ ቀላል ጉዳት እንዳልሆነ ነገር ግን የበለጠ ከባድ እንደሆነ ሪፖርት አድርጓል። ብራዚል በሳንቶስ ሁኔታ ተቆጥቷል እናም ግራ ተጋብቷል። ከበስተጀርባ ምን ማድረግ እንዳለበትም ግራ እየተጋባ እንደሚገኝ ነው የተነገረው። ኔይማር በግንቦት 31 እና ሰኔ 5 ከፓናማና ከግብጽ ብሔራዊ ቡድን ጋር በሚደረጉ የወዳጅነት ጨዋታዎች ላይ መሳተፉ በአሁኑ ጊዜ የማይታሰብ ነው እየተባለ ነው። ግንቦት 27 ቀን ኔይማርና ሌሎች የአካል ችግር ያለባቸው ተጫዋቾች የሕክምና ምርመራዎችን ያደርጋሉ። ከዚያ በኋላ የብራዚል እግር ኳስ ፌዴሬሽን በጉዳዩ ላይ ውሳኔ ይሰጣል ተብሎ ይታሰባል። የአንቸሎቲ የቴክኒክ ሰራተኞች ኔይማር ከሰኔ 13 ጀምሮ በሚካሄደው የዓለም ዋንጫ ለመጫወት በቂ ብቃት እንዳላቸው ለመወያየትም ይገናኛሉ ተብሎ እንደሚታሰብ ነው መረጃዎቹ ይፋ ያደረጉት። ለዓለም ዋንጫ ባለመመረጤ በጣም አዝኛለሁ ብለዋል ሃሪ ማጓየር። የማንቸስተር ዩናይትድ ተከላካይ የሆነው ሃሪ ማጓየር ለቀጣዩ የዓለም ዋንጫ ከእንግሊዝ ጥሪ ይቀርብለታል ተብሎ አይጠበቅም። የእንግሊዝ ብሔራዊ ቡድን ይፋ አላደረገም ወይም አሰልጣኝ ቶማስ ቱሄል ማን ጥሪ እንደሚደረግለት ማን ጥሪ እንደማይደረግለት እስካሁን በግልጽ ይፋ አላደረጉም። ነገር ግን በርካታ ግምቶችና በርካታ መረጃዎች ግን ሾልከው እየወጡ ይገኛሉ። ከነዚህ መካከል አንደኛው ሃሪ ማጓየር በብሔራዊ ቡድን ስብስብ ውስጥ እንደሌለም የሚያሳዩ መረጃዎች ይፋ መደረጉን ተከትሎ ነው። ሃሪ ማጓየር በዚህ ቡድን ውስጥ ባለመካተቴ በጣም አዝኛለሁ ሲልም የተናገረው ሃሪ ማጓየር በማህበራዊ ትስስር ገጹ ላይ ጥሪ እንደማይቀርብለት ቀድሞ መረዳቱን ይፋ አድርጓል። ማጓየር በንግግሩም ካሳለፍኩት ጥሩ ዓመት አንጻር በዓለም ዋንጫው ለሀገሬ ጥሩ ግልጋሎት እንደምሰጥ እርግጠኛ ነበርኩኝ፣ ነገር ግን ሳይሆን ቀርቷል ብሏል። በአሰልጣኙ ውሳኔም በጣም ደንግጫለሁ፣ ብስጭትም ተሰምቶኛል ያለው ማጓየር ለቡድኑ መልካሙን እድል ግን እመኝለታለሁ ብሏል። እንግዲህ ከሃሪ ማጓየር በተጨማሪ ግን በጣም በርከት ያሉ ተጫዋቾችም እንግዲህ የእንግሊዝ ብሔራዊ ቡድን ጥሪው ይፋ ሳይደረግ ግን በርካታ ነገሮችን እየወጡ ይገኛሉና ይፋ እየተደረጉ ይገኛሉ። ቶማስ ቱሄል ስብስባቸውን ዛሬ ነው ይፋ የሚያደርጉት። ነገር ግን እንደ ትልልቅ የመረጃ ምንጮች ዘገባ ከሆነ ግን በዚህ የውድድር ዓመት በዓለም ዋንጫው ላይ ፊል ፎደን፣ ኮል ፓልመር፣ ሃሪ ማጓየር፣ ሉዊስ ሆል፣ አደም ዋርተን፣ ሉክ ሾ፣ ፊካዮ ቶሞሪ እና ሞርጋን ጊብስ ዋይትን የመሳሰሉ የእንግሊዝ ብሔራዊ ቡድን ትልልቅ የሚባሉ ተጫዋቾች በብሔራዊ ቡድን ስብስብ ውስጥ የሉም የሚል መረጃ በይፋ እየወጣ ነው። እነ ፊል ፎደንም እነ ኮል ፓልመርም ጭምር በዚህ ስብስብ ውስጥ እንደሌሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። አሰልጣኝ ቶማስ ቱሄል ግን እንዳልኳቸው ዛሬ ስብስባቸውን ይፋ ያደርጋሉ ተብሎ ይታሰባል። የቼልሲው የፊት መስመር ተጫዋች የሆነ ኮል ፓልመር ከእንግሊዝ ብሔራዊ ቡድን ስብስብ መቀነሱን የተነገረው። የማንቸስተር ዩናይትድ አማካዩ ኮቢ ማይኖ ከእንግሊዝ ብሔራዊ ቡድን ጥሪ ይቀርብለታል ተብሎ ከሚጠበቁ ተጫዋቾች መካከል ግን ዋነኛው ነው። የማንቸስተር ሲቲው ፊል ፎደንም ከብሔራዊ ቡድን ስብስብ ውጪ እንደሚሆን ነው የታወቀው። በሌላ በኩል ኖኒ ማንድዋይክ እና ቲኖ ሊቨርማንቶ ከአሰልጣኝ ቶማስ ቱሄል ጥሪ ይቀርብላቸዋል ተብሎ ይጠበቃል። ከጉዳት የተመለሰው ሌቫይ ኮልዊልም እንዲሁ ሉክ ሾውም በብሔራዊ ቡድን ስብስብ ውስጥም ይካተታሉ ተብሎ በጭራሽ አይጠበቅም። በሳዑዲ አረቢያ ሊግ የሚጫወተው አይቨን ቶኒ በአሰልጣኙ እምነት ተጥሎበት ጥሪ እንደሚደርሰው ታማኝ የመረጃ ምንጮች ናቸው እነዚህን መረጃዎች ይፋ እያደረጉ የሚገኙት። 6 ቁጥር ለኛ ትልቅ የሚቀናን ቁጥር ነው ብለዋል ሮቤርቶ ማርቲኔስ የፖርቱጋል ብሔራዊ ቡድን አሰልጣኝ ሲናገሩ። የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔስ በዚህ ዓለም ዋንጫ ስኬታማ እንደሚሆኑ እምነት እንዳላቸው ነው ይፋ ያደረጉት። በቁጥሮች ኃይል በጽኑ አምናለሁ ይላል ሮቤርቶ ማርቲኔስ ሲናገር። 6 ቁጥር ደግሞ ለእኛ ጥሩ ነገር ይዞ የሚመጣ ቁጥር ነው ብዬ አስባለሁ ሲልም ነው የተናገረው። አሰልጣኙ ሲያስረዳም በ2016 ፖርቱጋል የአውሮፓ ዋንጫን አሸንፋለች። በ1966 በዓለም ዋንጫ ምርጡን ውጤት ያስመዘገብንበት ዓመት ነው። በ2006 ደግሞ ግማሽ ፍጻሜ ገብተናል ሲልም ተናግሯል። አክሎም ለፖርቱጋል የሚገባትን ነገር ለማሳካት ትክክለኛው ወቅት አሁን ነው ሲልም ነው ሮቤርቶ ማርቲኔስ የተናገረው። የጀርመን ብሔራዊ ቡድንም ለተጫዋቾቹ ጥሪ እንዳቀረበም ይፋ ተደርጓል። የጀርመን ብሔራዊ ቡድን በ2026ቱ የዓለም ዋንጫ የሚጠቀምበትን የብሔራዊ ቡድን ስብስቡን ይፋ ማድረጉን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አሰልጣኝ ዩሊያን ናግልስማንም በዓለም ዋንጫው ላይ የሚጠቀሙበትን እንዲሁ ስብስብም ይፋ ማድረጋቸውን ሰምተናል። በርካቶች የሚጠብቁት አንድ ጥያቄ ነበር። ከግብ ጠባቂው ማኑኤል ኑዌር ጋር በተያያዘ በርካቶች ጥያቄዎችን ሲያቀርቡ እንደነበር እናስታውሳለን። ማኑኤል ኑዌር ደግሞ በዚህ ዝርዝር ውስጥ መካተቱ ነው ይፋ የተደረገው። ቡድኑንም እንዲቀላቀል ጥሪ ተደርጎለታል። እንዲሁም ማርክ አንድሬ ቴር ስቴገንም ለዓለም ዋንጫው ጥሪ ሳይቀርብለት የቀረ ግብ ጠባቂ ነው። በጉዳት ምክንያት እንደሌለ ቢታወቅም
የጀርመን ብሔራዊ ቡድን በዓለም ዋንጫው ላይ ከካራኳ ኮት ዲቮር እና ኢኳዶር ጋር በድልድል ውስጥ እንዳለች ነው የተነገረው። እንግዲህ የምናውቃቸው አይነት ተጫዋቾች በዚህ ስብስብ ውስጥ አሉ። እነ ጆሹዋ ኪሚች፣ እነ ፍሌክሲን ሜቻ፣ እነ አሌክዛንደር ፓቭሎቪች፣ እነ ዳቪድ ራውም፣ አንቶኒ ሩዲገር፣ ኒኮ ሽሎተርቤክ፣ አንጄሎ ስቲለር፣ ጆናታን ታህ፣ ማሊክ ቲያው በዚህ ዝርዝር ውስጥ ያሉ ናቸው። ከዛ ውጪ ሌሎችም በርከት ያሉ ተጫዋቾች አሉ። እነ ሊዮን ጎሬትስካ፣ ካይ ሃቨርትስ፣ ሌናርት ካርል፣ ጄሚል ዊሊንግ፣ ጀማል ሙሲየላ፣ ሊሮይ ሳኔ፣ ዴኒስ ኡንዳ፣ ፍሎሪያን ቬርትስ፣ ኒክ ቮልትማርን ጨምሮ በርከት ያሉ የምናውቃቸው በጀርመን ስብስብ ውስጥ የተካተቱ ናቸው። እነ ሰርጂ ናብሪ በጉዳት ምክንያት ከዚህ ዓለም ዋንጫ ስብስብ እንደሌሉ የሚታወቅ ጉዳይ ነው። ቀደም ብሎ በጉዳት ምክንያት እንደሌለም ይፋ መደረጉን እናስታውሳለን። ለፍጻሜው ጨዋታ ዝግጁ ነኝ ብሏል ኦስማን ዴምቤሌ። የፓሪስ ሰን ዠርሜኑ የፊት መስመር ተሰላፊ የሆነው ኦስማን ዴምቤሌ ለቻምፒየንስ ሊግ ፍጻሜ ጨዋታ እርግጠኛና ዝግጁ መሆኑን ይፋ አድርጓል። በተለይ በፍሬንች ሊግ ዋን የመጨረሻ ሳምንት ጨዋታው በተጀመሩ በጥቂት ደቂቃዎች ውስጥ በጉዳት ምክንያት ተቀይሮ እንደወጣ የምናስታውሰው ጉዳይ ነው። ነገር ግን በፍጻሜው ጨዋታ ላይ ግን አለሁኝ ለቡድኔም ግልጋሎት ለመስጠት ዝግጁ ነኝ ሲልም ጭምር ነው የተናገረው ኦስማን ዴምቤሌ ሲናገርና በስብስብ ውስጥ እኖራለሁ ብሏል። ተጫዋቹ ፓሪስ ሰን ዠርሜን በተሸነፈበት የሊግ ጨዋታ ጉዳት ገጥሞት ነበር። ትንሽ ስጋት ነበረኝ ያለው ዴምቤሌ ነገር ግን አሁን በመልካም ጤንነት ላይ ነኝ፣ ለፍጻሜው ጨዋታ ዝግጁ ሆናለሁ ብሏል። አሰልጣኙ የሚመርጠኝ ከሆነ ሜዳ ላይ እታያለሁ ሲልም ጭምር ነው የተናገረው ኦስማን ዴምቤሌ። ሌላኛው ክቪቻ ክቫራትስኬሊያም የተናገረው ሀሳብ ነው። በዩኤፋ ቻምፒየንስ ሊግ ፍጻሜ ከአርሰናል ጋር ስለሚያደርጉት ጨዋታ ክቪቻ አንዳንድ ጉዳዮችን አጋርቷል። በመጀመሪያ ደረጃ አርሰናል የፕሪሚየር ሊጉን ዋንጫ ስላሸነፉ እንኳን ደስ አላችሁ ልላቸው ፈልጋለሁ። በዚህ ውድድር ዘመን እጅግ በጣም ጥሩ እንደነበሩ ማውቃለሁ። የመከላከል ብቃታቸው፣ አደረጃጀታቸው፣ ዲሲፕሊን ዋንጫውን ያመጣላቸው እነዚህ ጉዳዮች ይመስሉኛል ብሏል ክቪቻ ሲናገር። ለመስበር በጣም አስቸጋሪ ቡድን ያላቸው እና ሚኬል አርቴታም እዚያ ያደረገውን ነገር ማክበር አለብን ሲል ይናገራል ተጫዋቹም። ነገር ግን ይህ የፓሪስ ሰን ዠርሜን ቡድን የተለየ ነው። እኛ እናጠቃለን፣ እንከናከላለን፣ እንጫናለን፣ ጨዋታዎችን እንቆጣጠራለን፣ ቡድኖችን በብዙ መንገዶችም ልንጎዳ እንችላለን። በሰከንዶች ውስጥ ግጥሚያውን የሚወስኑ ተጫዋቾች አሉን። እናም በራሳችን ሙሉ ለሙሉ እንተማመናለን ብሏል። መላው ዓለም ይህንን የፍጻሜ ጨዋታን እኛ እንድናሸንፍ እየጠበቀ ይገኛል። እናም እውነቱን ለመናገር እኛም ተመሳሳይ ነገር ለማድረግ እንጠብቃለን ብሏል ክቪቻ ክቫራትስኬሊያ ሲናገር። ታሪክ ለመስራት ወደ ፍጻሜው እየሄድን ነው። እናም ደግሞ ዋንጫው ደግሞ ከኛ ጋር እንደሚሆን ተስፋ አድርጋለሁ ሲልም ጭምር ነው ክቪቻ ክቫራትስኬሊያ ጨምሮ የተናገረው። አሰልጣኝ ሉዊስ ኤንሪኬ የተለያዩ ጉዳዮችን አንስተዋል። አርሰናል የሊጉን ዋንጫ ማንሳቱ ይገባዋል፣ ምክንያቱም ምርጥ ዓመት ነበር ያሳለፉት፣ ለዛም እንኳን ደስ አላችሁ ለማለት ፈልጋለሁ ብለዋል ሉዊስ ኤንሪኬ ሲናገር። ያለ ኳስ ሲጫወት አርሰናል የዓለማችን ምርጡ ክለብ ነው። ከኳስ ጋርም ሲሆን ደግሞ እንዲሁ ብዙ ጎሎችን ማስቆጠር የሚችል ልዩ ጥምረት አላቸው ሲልም ነው ሉዊስ ኤንሪኬም የተናገረው። ስለ አርሰናል የቆመ ኳስ በማሰብ የማጣው እንቅልፍ በጭራሽ የለም፣ ምክንያቱም የአርሰናል የቆሙ ኳሶች በጭራሽ አያስፈሩኝም ብሏል ሉዊስ ኤንሪኬ ሲናገር። እርግጥ ነው በዚህ ነገር ላይ ብዙዎች እንግዲህ ቀጥተው ሊሆን ይችላል፣ እኛ ግን ይህንን ፈተና በሚገባ የምንቋቋም አይነት ቡድን ነን ሲልም ነው ሉዊስ ኤንሪኬ ጨምሮ የተናገረው። ኤንሪኬ በመጨረሻም ሲናገር ሁለታችንም ክለቦች አሁን የተገኘንበት ቦታ ላይ እየደረስነው በምክንያት ነው። በእርግጥ ነው የሁለታችንም ክለቦች የጨዋታ ስልት የተለያየ እንደሆነ አውቃለሁ፣ ነገር ግን ሀሳባችን አንድ ነው፣ እሱም እግር ኳስ ነው እና ደግሞ ጨዋታን ለማሸነፍ ነው እዚህ የምንገኘው። ስለዚህም ከባድና ምርጥ አጓጊ የሆነ የፍጻሜ ጨዋታ እንደሚሆን በግልጽ አስባለሁ ብለዋል። የጨዋታው ቀን እስኪደርስም ሁላችንም ጓግተን እየጠበቅን ነው ሲል ስፔናዊው የፓሪስ ሰን ዠርሜን አሰልጣኝ የሆነው ሉዊስ ኤንሪኬም ይናገራል። እንግሊዝ ለዓለም ዋንጫ ውድድር ከደጋፊዎች ጋር የምትለካቸው የፖሊስ አባላትን ቁጥር በ92 በመቶ ቀንሳለች። ይህንን ተከትሎ 3 የፖሊስ አባላት ብቻ ነው ከእንግሊዝ ብሔራዊ ቡድን ጋር ወደ አሜሪካ እንደሚጓዝ የተነገረው። የሆነበት ምክንያት የአሜሪካ መንግስት የፖሊስ አባላቱን ወጪ አልሸፍንም ማለቱን ተከትሎ እንደሆነ ነው ይፋ የተደረገው። በ2024 የአውሮፓ ዋንጫ ውድድር ወቅትም 40 የእንግሊዝ የፖሊስ አባላት ነበር ወደ ጀርመን ሲጓዙ ወጪያቸው በጀርመን ተሸፍኖ እንደነበር የሚታወሰው። የፖሊስ አባላቱ የሚያቀኑት ሁከት በመፍጠር የሚታወቁ የእንግሊዝ ደጋፊዎችን የሀገር ውስጥ ጸጥታ አካላት ጋር አለመግባባት ውስጥ እንዳይገቡ ለመርዳት እንደሆነ ጭምር ነው ይፋ የተደረገው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድኑ ከዓለም ዋንጫ በፊት ለሚያደርግ የነበረው የልምምድ መርሃ ግብር በኢቮላ ምክንያት ሰርዘውታል። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥም ይህኛው በመቀስቀሱ ምክንያት የሀገሪቱ ብሔራዊ ቡድን ከዓለም ዋንጫ መጀመር በፊት በዋና ከተማው ኪንሻሳ ሊያደርግ የነበረውን የዝግጅት የልምምድ ካምፕን ሙሉ ለሙሉ ሰርዞታል።
ፊፋ ወጣው መግለጫም ስለ ሁኔታው በሚገባ የሚያውቅ መሆኑንና ጉዳዩን በቅርበትም እየተከታተለ እንደሚገኝ ያስታወቀ ሲሆን ከአካባቢው የእግር ኳስ ፌዴሬሽን ጋርም ጥብቅ ግንኙነትን እያደረገ መሆኑን የተነገረው። በሌላ በኩል ዩናይትድ ስቴትስ ባለፉት 3 ሳምንታት ውስጥ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የነበሩ የውጭ ሀገር ዜጎችን በሙሉ ወደ ሀገሪቱ እንዳይገቡም እገዳ ጥላባቸዋለች። የኮንጎ ብሔራዊ ቡድን አብዛኞቹ ተጫዋቾችም ልምምዳቸውን በአውሮፓ ሲያደርጉ የቆዩ በመሆናቸው ከዚህ እገዳ ነፃ ውጪ እንደሚሆኑ ነው የሚነገረው። በሰላምም ውድድሩን እንደሚያካሂዱ አስታውቀዋል። ሆኖም ግን ባለፉት 21 ቀናት ውስጥ ወደ ሀገራቸው ኮንጎ ተመልሰው የነበሩ የብሔራዊ ቡድኑ ልዑካን ቡድን አባላት ካሉ ወደ አሜሪካ ከመግባታቸው በፊት ጥብቅ ደግሞ የኳረንቲን መርሃ ግብረም እንደሚጠብቃቸው ጭምር ነው ይፋ እየተደረገ የሚገኘውና በኮንጎ ኪንሻሳ እንደዚህ አይነት ነገሮች መከሰታቸውና አስቸጋሪ እንዳደረገባቸው ጭምር የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ቱቶ ስፖርት እንደዘገበው ከሆነ ቶተንሃም ሆትስፐርስ የሳሶሎን ተከላካይ ታሪክ ሙሐርሞቪችን ለማስፈረም የመጀመሪያ ደረጃ ማብራሪያ ወይም ጥያቄ ጠይቀዋል። ይሄ ደግሞ የቦስኒያ ተከላካይ በጣሊያን ጥሩ ብቃትን እያሳየ የሚገኝ ሲሆን የዝውውር ዋጋውም 25 ሚሊዮን ዩሮ ይሆናል ተብሏል። የቶተንሃም የጠየቀውን ማብራሪያን ተከትሎ እሱን ለማስፈረም ይፋዊ የዝውውር ጥያቄ ያቀርባል የሚሉ ጥያቄዎች ማየቱ የሚጠበቅ ነው። የመጠየቂያው ዋጋ እንደሱ ላለ ተሰጥኦ ላለው ተከላካይ በጣም ተመጣጣኝ የሚባል ሲሆን ሙሐርሞቪች ለወደፊቱ የተደረገበትን ኢንቨስትመንት በቀላሉ ማረጋገጥ የሚችል አቅም አለው። ይህ የ23 ዓመት ወጣት በጣሊያን ጥራቱን ያሳየ ሲሆን በእንግሊዝም መድረክም ጭምር ስኬታማ ለመሆን የሚያስችሉ ክህሎቶች አሉት። በፕሪሚየር ሊጉ የመጫወት እድልን ማግኘትም ለሱ በጣም አጓጊ የሚሆን ሲሆን ቶተንሃምም አስተማማኝ የሆነ ፕሮጀክት እንዳላቸው ነው የሚታወቀው። ምንም እንኳን በአሁኑ ሰዓት ላይ እየታገሉ ወይም ደካማ ጊዜን እያሳለፉ ቢሆንም በሚቀጥለው የውድድር ዘመን በጠንካራ ሁኔታ ሊያንሰራሩ ይችላሉ። ክለቡ ጥራት ያለው አሰልጣኝ ያመጣ በመሆኑ በክረምቱ የዝውውር መስኮትም ጥቂት አዳዲስ ተጫዋቾችን መጨመር በቡድኑ ሙሉ በሙሉ ሊቀይረው እንደሚችል ይታመናል። ስፐርሶች በክረምቱ በበርካታ የማል ተከላካዮች ላይ ኢንቨስት ማድረግም ሊያስፈልጋቸው ይችላል። ክሪስቲያን ሮሜሮ እና ሚኪ ቫን ደቬን ክለቡን ለቀው እንዲሁ ሊወጡ እንደሚችሉ ስማቸው እየተያዘ መሆኑን እነሱንም ለመተካት ግድ ይሆንባቸዋል። ታዲያ ይህንን የቦስኒያ ተከላካይ ለማስፈረም እየወሰኑ እንደሆነ የሚታይ ነው የሚሆነው። ሮቤርቶ ዲዘርቢም በጣሊያን በእንግሊዝና በፈረንሳይ ብቃቱን ያሳየ ጥራት ያለው አሰልጣኝ ነው። እሱ የዚህን የ23 ዓመት ተከላካይ እውነተኛ አቅም ለማውጣትም ይበልጥ ደግሞ እንዲሻሻልም ሊረዳው ይችላል። ስፐርሶች በተከላካይ ክፍላቸው ላይ እጅግ በጣም ደካማ ነበሩ። በመሆኑ በሚቀጥለው የውድድር ዘመን ለአውሮፓ ውድድሮች ተሳትፎ ለመፎካከርም እንዲሁ ይህንን የ23 ዓመት ወጣት ማስፈረም ብልህነት የተሞላበት ውሳኔ ሊሆን ይችላል። ሙሐርሞቪች በጣም በተመጣጣኝ ዋጋ ለክለቡ ከፍተኛ ጥራት ያለውና የረጅም ጊዜም ተጨማሪ አቅምም ይሆንላቸዋል ተብሏል። ኢንተር ሚላንም ጭምር ተከላካዩን ለማስፈረም የሚፈልግ በመሆኑ ቶተንሃም የእሱን ፊርማ ለማግኘትም በሚደረገው እሽቅድድም ላይ ለማሸነፍ በፍጥነትም መንቀሳቀስ ሳይኖርበት እንደማይቀር የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን መራው። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።